መሄድ አለብን ስላለው ነገር ስላለው ሁኔታ ማወቃል ማጣራት አለብን አትሂዱ በቃ አትሂዱ እንደው እንዳንሄድ የምትፈልግ ለምንድነው እንዳንሄድ ማትፈልግ እኔ ነው አይደል የጠረጠርሽው አው ምን ነው ፖሊስ ለምንቱ መታወቅ አለበት እንጂ ያለውበትን ሁኔታ ያይዛል ለዚህ ችልሽ ህልም ተቀብሯል ጭራሽ ይባስ ደግሞ ለሌላ ሰው ተሰምቶ ተባስቶ ነገሩ የባሰ እንዲሄድ በየቀኑ ያን ነገር ያስታውሽ ህመምሽ እንዳይድን ነው የምትፈልጊው ልጅሽን ለማገዝ ብለሽ ወይ በሆነ መንገድ ወይ ከስራ ባልደረቦች ጋር ስለ ስቶሪ አውርተሽ ታውቂያለሽ በፍጹም የለማ ማስረጃ የለኝማ ማስረጃ ቢኖረኝማ ኑሮ ቀጥ ብዬ ህግ ጋር ሄዳለሁ ቀን የነገርኩሽ ይሄንን ጽሁፍሽን ተጠንቅቀሽ አጂ ፓተንት ይኖርሽ በስንት ቀን የነገርኩሽ እሷ ምን የምታውቀው ነገር የለም ስለዚህ አንቺም እዚህ ይሄ ነገር ላይ እናትየዋ ተጠያቂ ነሽ ብለሽ ታምኛለሽ ማለት ነው እኔ ማንን ሳመጣ ሳይተሽኝ ታውቂያለሽ ማቀው ነገር የለም እኔ ማንቺ ስለአንቺ የምታደርጊው ነገር እኔ ማቀው ነገር የለም ውጪ ይሄ ነገር ሊሆን አይችልም አይ ብላችሁ ካላችሁ ደግሞ እናንተ ሁለታችሁ ሳታውቁም አውቃችሁ ወይ ተደባብቃችሁ እዚህ ቤት የምታደርጉት ነገር አለ ማለት ነው መናገር ስለሌለባት ሌላም ነገር ሲጠፋ ነገር አላቅም ማለት ነው አልሰማም ማለት ነው ከዚህም በላይ ነገር ሲፈጠር አለሽ ነው የፈራሽው ግቦታ ሜዳ እኔ እኮ ተጠያቂ አይደል እንዴ አንቺ ነሽ ወሰድሽው ብለሽ ነው አንቺም ራስሽ ተጠያቂ እኔ ነኝ መፍራት አለብኝ እኮ ከኞ ቀን ነበር እስኪ በትክክል ቃኑን ንገሪኝ ቃኑን በስንት ወሩን ያው መስም ሰው ጠይቃለሁ እንዳልከው በቃ በራሳችሁ መንገድ ፈልጋችሁ አግኙት በቃ እሷን ማታስጨንቁት እኔ ደም ከናቴ ራስ አልወርድም ሲጀመር እሷን ለምን ታስጨንቋታላችሁ ለምን እሷን አትመረምሯትም ላይ ያገኘሽው ነገር አለ ይሄ መጽሐፍ ከመታተፉ በፊት መነሻው ሐሳብ ከየት መጣ የሚለውን እያንዳንዷን ነገር አይደል አንቺ ነሽ ወሰድሽባት አልሽኝ አይደል እንሂድ ህግ ቦታ ለምን ህግ ቦታ እንሄዳለን አጣፍቷል አይደል እንዴ ያለፈ ነገር ነው በቃ ምን ማለት ነው አጣፍቷል ያለ ነገር ሲጠፋ ነገ እኮ ይሄ ለህይወታችን ያሰጋል እኮ የሆነ መፍትሄ ላይ ለመድረስ ነው የምንፈልገው ስለዚህ ይኸውልሽ ጽሁፍሽንም ቤትም ብለን ማድረግ ያለብንን ነገር በሙሉ አድርገን ባለቤትነቱ ያንቺ እንዲሆን ይቻላል እናደርጋለን ምክንያቱም እዚህ ጋር የሐሳቡ ባለቤት አንቺ ስለሆንሽ ነገሮችን በተለየ መንገድ ለማየት እንሞክራለን ከኛም ጋር ደግሞ የሚተባበሩን ሰዎች አሉ ያንን ነገር ማድረግ እንችላለን እንደሱ ቢሆን እኔም በጣም ነው ደስተኛ ሞሉ እመኚኝ እኔን እመኚኝ በቃ ማድረግ የምንችለው እናደርጋለን ዛሬ ነገ ሳንል ይህ መጽሐፍ የታተመበት ቦታ አሳታሚው መነሻ ሐሳቡ ከየት እንደመጣ የማን እንደሆነ ቁጭ አድርገን በህግ ነገሩን መያዝ እንችላለን ማስረጃ ስላልሹ ነገር ደግሞ ለፖሊስ እና አብሮን ለሚሰሩ ሰዎች በድብቅ የተለያዩ ስራዎችን ሰርተን በመሰለል ደራሲውን በመሰለል በተለያየ መንገድ አድርገን ነገሮችን ግልጽ ለማድረግና ባለቤትነት ወዳንቺ እንዲመጣ ማድረግ እንችላለን የምን ፖሊስ ነው የምትሉት ምንድነው እያላችሁ ያላችሁ አው ምን ነው ፖሊስ ለምንቱ መታወቅ አለበት እንጂ ያለውበትን ሁኔታ ያይዛል ለዚህ ችልሽ ህልም ተቀብሯል ጭራሽ ይባስ ደግሞ ለሌላ ሰው ተሰምቶ ተባስቶ ነገሩ የባሰ እንዲሄድ በየቀኑ ያን ነገር ያስታውሽ ህመምሽ እንዳይድን ነው የምትፈልጊው ያለሽ ትሰሚኛለሽ እኛ እንድትታመም ሳይሆን እንድትድን ነው የምንፈልገው ምን ያዳናችኋት ነው አሁን ምን ያረጋችኋት ነው ልጅቷን እኮ አሁን በቃ ይሄ መጽሐፍ የጠፋው እንዴት ነው ምንድነው መጽሐፍ ምንድነው ማለት እኔ እንዴት በምን አቃለሁ በምን እንደጠፋ ምን ነው ተርበተበትሽ ምንሽ ተርበተበት እንዴት አላቅም ትኛለሽ ስላለው ነገር እየነገርኩሽ ስንት ነገር እያወራውሽ አይደለ እኔ እኮ አላቅም ያልኩት የውስጥ ሁኔታ ምን እንደሆነ ነው አላቅም ያልኩት ያወቅሽ አብረን ወተን አብረን እንደምንገባ ሁሉ ነገር እኮ ዳንስ የምትጽፍበት ቦታ ላይ የምትገኙበት መንገር አለ እዚህ ቤት ውስጥ አብዛኛው ጊዜ የምታሳልፉት ሁለታችሁ ከሆናችሁ የሚጻፍበት ቦታ ላይ ወረቀት በተለያየ መንገድ ልታገኝ ትችላለሽ እና ይሄ ጽሁፍ ሲወጣ እዚህ ቤት የሚኖር ሰው በሙሉ በዚህ ጉዳይ ላይ የሆነ የሚያውቀው ነገር ሊኖር ይችላል አንቺ እንዴት ነው የሚያውቀው ነገር ይኖራል እኔ ምን ወረቀት ባገኝ ቆሻሻ ጠርጌ ልጥልህ ይችላል እንጂ ሌላ ምን አደርጋለሁ እኔ ስለ እንደዚህ አይነት ነገር ዕውቀቱ የለኝም ምሰራውን ስራ ደራሲ እንደሆነች ያወቅሽ እንዴት ነው ወረቀት አውጥተሽ የምትይው አታስጨንቃት እሷ በእናትህ ይጠየቅኳት ነው ማለት ችግር የለውም ግን እሷ እየመለሰችልኝ ስላልሆነ ነው ምክንያቱም ይኸውልሽ አንቺ እናትሽን ጭራሽ የሚረዳኝን ሰው እንዳታሳጣኝ ነው አይደለም ይኸውልሽ ሁሉንም ሰው ጠይቃለሁ እንዳልከው በቃ በራሳችሁ መንገድ ፈልጋችሁ አግኙት በቃ እሷን ማታስጨንቁት እኔ ደም ከናቴ ራስ አልወርድም ሲጀመር እሷን ለምን ታስጨንቋታላችሁ ለምን እሷን አትመረምሯትም ላይ ያገኘሽው ነገር አለ በጠፋ ይሄን ነገር በሰማን ጊዜ በቃ እሷ ፊልድ ብላ ሄደች በነበረችበት ሰዓት ነበረች ልለ የፈለኩት እኔና እሷ ተያይዘን ወተናል እናቴ ደግሞ እዚህ ቤት ነበረች ከዛ ስመለስ ነው ሚዲያ ላይ ይሄን ነገር ያየሁት ፊልድ አልወጣችም ይሄ በጠፋበት ሰሞን እንዴት እርግጠኛ ሆንሽ በቃ እርግጠኛ ነኝ ከሷ ራስ አልወርድ
እኮ እንዴት እርግጠኛ ሆንሽ? እምልሽ ይሄ ሁሉ የጸባይ መቀየር እሷ እንደሆነች መቼም እርግጠኛ ብትሆኚ ነው ይሄን ያህል እናትሽ ላይ። ምክንያቱም እናትሽ ላንቺ የምትተጋ የምትለፋ ሴት ነች። ይሄንን ታደርጋለች ብለሽ ያሰብሽበት የሆነ ምክንያት ይኖርሻል። በእርግጥ ይሄንን ነገር ከሷም ጋር ቁጭ ብለን እናወራለን። ምናልባት እሷንም ማፋጠጥ ባለብን መንገድ እናፋጥጣታለን፣ መጠየቅ ባለብን መንገድ እንጠይቃታለን። ግን አሁን እዚህ ጋር ያላችሁት እናንተ ስለሆናችሁ ከእናንተ ማወቅ ያለብኝን ነገር ግልጽ ማድረግ አለባችሁ። ግን እመኝኝ ይሄ ስራ ያንቺ ከሆነ ወይም ደግሞ ያንቺ ነው ከተባለ የቻልነውን ነገር አድርገን ስራው ወደ አንቺ እንዲመለስ እናደርጋለን። ግን አሁን እዚህ ጋር ያልገባኝ ነገር በሁሉም ሰዓት በየትኛውም አጋጣሚ ለምንድን ነው ስለዚህ ነገር እንዲወራ ማትፈልጊው? ነገረች አይደል? በቃ እንድትጨነቅ ስለማልፈልግ ያለውን ስለኔና ስለሷ ሁኔታ እኔ ማመን ከብዶሃል ነበር። ህልሟ ነው፣ ህልሟ እኮ ነው የጠፋው። ብትጨነቅም እኮ የዘላለም ህልሟ እሱ እኮ በቃ አለቀ፣ ጠፍቷል አይደለ? እንዴ መች ጠፋ? እያለች እንደዛ ነው። ሌላ ሰው አሳተመው እንጂ እኮ ህልሟ እኮ ጠፍቶ ተቀብሮ አልቀረም። ድጋሚ የሷ እንዲሆን ማድረግ የሚቻልበት መንገድ እኮ አለ። እሱ እኮ ከሆነ እኔም ደስ ይለኛል። እህቴ ደስተኛ ሆና ማየት ነው እኔም የምፈልገው። አይመስለኝም ማለት አይመስለኝም። ለምንድን ነው ልጅቷ እንዲዳፈን የምትፈልጊው? እኔ እንደዛ አላልኩም። ነገሮች ተባስተው ልጅቷ የባሰ ነገሮችን ባየቻቸው ባስተዋለቻቸው ጊዜ እንዳትረበሽ ስለምፈልግ ነው። ምን ያክል እንደተጎዳች እኔ ነኝ የማውቀው። ምን ያክል ምግብ እንኳን አልበላም ብላ 3 ቀን ክፍሏን ዘግታ እንዴት እንደተጨነቀች እኔ ነኝ የማውቀው። አንቺ ይሄ ሁሉ ነገር ሲደረግ ለምንድን ነው ነገሮችን ለመፍታት ያልሞከርሽው? ይሄን ያህል ምግብ አለመብላት ድረስ ይሄን ያህል መጨነቅ ድረስ ሄዳ ለእናቷ ጋር አብረሽ ሆነሽ ይሄን ነገር ለመፍታት ለምን አልሞከራችሁም? እኔ እንዳትናገሪ ስላልኳት ነው፣ ሌላ ምንም አይደለም። እናቴ ያው ጥፋተኛው ሰው ማወቅ ስለሌለበት ነው። ለምን? እሷ ነች ጥፋተኛ። ስለዚህ እሷ አውቃ ነገሮችን በራሴ መንገድ መፍታት ስለምፈልግ ነው። ማለት እናትሽ ናት ያሳደገችሽ የወለደችሽ እሷ ነች። ይሄንን መደበቅ ለምን ያስፈልጋል? እንደገና ደግሞ ከሷ አንደበት ሳትሰሚ ከሷ አንደበት እርግጠኛ የሆነ ነገር ሳታገኚ እናትሽ ላይ ይሄን ያህል መቀየር ለምን አስፈለገ? በቃ ምን እንዴት ብዬ ላስረዳ? ከሷ ውጪ ይሄን የሚያውቅ ሰው የለም። ከሷ ውጪ የሚያውቅ ሰው የለም ስለ ብዙ ነገሮችን ነግራታለሁ። እኔ ለሷ አንድነን አታስጨንቃ። በቃ እኔ እሷ እንደማንለያይ ነገርኩ። በቃ አንድነን ነገሮች አይደለ? አንድ ከሆናችሁ ታዲያ ይሄ ድርሰት ሊጠፋ የቻለበት ምክንያት ምንድነው? እንዳለች ቤት ነበረች፣ እናቷ ቤት ነበረች። እኔና እሷ ወተን ስንመለስ የሆነ ነገር አየች፣ ስልኳ ላይ ነው ነገር አየችና ከዛም በኋላ ወይኔ ጉዶንኩኝ ምናምንልሽ ምን ነው ምን ተፈጠረ ስላት ጉዶንኩኝ። በሰዓቱ ምንም ለኔም ልነግረኝ አልቻለችም። ከተረጋጋች በኋላ ነው የተፈጠረውን ነገር ለኔ ራሱ ያስረዳች። አንቺን ነገር ስታውቂ ምን አደረግሽ? ምን ማድረግ እችላለሁ? ምን አቅም አለኝ? ማለት እኔ ስለ እንደዚህ አይነት ነገር አላውቅም። ምን እንደሚደረግ ምን ብለሽ ነው ማየት ያለብሽ? ምን ማድረግ አለብኝ ብዬ ነገርኳት። ማለት አንድ ላይ ሆነን መፍትሄ የምናመጣው ነገር ነው ወይ ብዬ ቀርቤ ጠየቅኳት። በቃ ይሄ ነገር እኮ አንዴ ወጥቷል፣ ምንም ማድረግ አንችልም አለችኝ። ከዛ በቃ እያጽናናው ችግሯን ችግር ያድርጌ ከጎኗ መሆን ነበረብኝ። ያን እያደረኩ ከጎኗ ነው ያለው። ለእናትየዋ ለምንድን ነው ግልጽ ያላደረግሽው? ሚስጥረኛ አይደለ? ለኔ አትናገሪብኝ ያለችኝን ነገር እንዴት አሳልፌ እናገራለሁ? እናቷ ናት አይደለ? ከኔ ልቅ ማለት እንዳስተዳደጋችን እንደ ኑሯችን ተቀራርበናል አይደል? ግን እናትየዋም ቢሆን አደራ ያለችሽ ነገር አለ። ይሄ ነገር ሚስጥር ማለት የሷ ህልም ነው። እቺ ልጅ ብዙ ነገሯን እናታለች በዛ ሰዓት እና ዝም ከማለት እናትን ለማማከርና ያን ነገር ለመመለስ ያልሞከርሽበት ምክንያት ምንድነው? ይፈለገ ሚስጥር ከሆነ ቢሆን እናትና ልጅ ሲጀመር እንዴት አይነት ነገር ነው እንደዚህ አይነት ትልቅ ሚስጥር ሊደባበቁ የሚችሉት? ይሄንን አንቺ በራስሽ ለመፍታት እንዴት አልሞከርሽም? እናት በዚህ ጸባይ አዲስ ከምትሆን ያን ነገር አስረድተሽ የምር ቅን ሰው ብትሆኚ እቺ ልጅ ከምትረበሽ ከእናት ጋር ሆነሽ ያስራ እንደገና እንዲታይ ማድረግ ትችሉ ነበር። ይሄን ነገር ለምን ታስጨንቃታለህ? እኔ በቃ እንዳትናገር ያልኳት ያለውን ሁኔታ ራሴ ማጣራት ስለምፈልግ እንዳትናገር ያልኳት። ለምን ታስጨንቃታለህ? እሷ ምንም የምታውቀው ነገር የለም። ስለዚህ አንቺም ይሄ ነገር ላይ እናትየዋ ተጠያቂ ነሽ ብለሽ ታምኛለሽ? እኔ እንደዛ አስባለሁ። ምክንያቱም እንግዲህ ከሶስታችን ውጪ ይሄን ነገር የሚያውቅ የለም። ስለዚህ ጥሩ እሷም ትምጣና እንግዲህ እዚህ ጋር ቁጭ ብለን ያለውን ነገር እናንተ የጠየቅኳችሁን ጥያቄዎች በሙሉ
ለሷም ጠይቃታለሁ። አንድ ያስገቡልኝ። እንግዲህ ውድ ተመልካቾቻችን በሜላት ድርሰት መጥፋት ምክንያት እንግዲህ ብዙዎቻችን እዚህ ጋር ተረብሸናል። ግን ይኸውልሽ ድርሰት መጥፋት ማለት ላንቺ ግልጽ ላደርግልሽ ነው። የልጅሽ እንግዲህ እንደዚህ መሆን ምክንያት ያው ትግስት ያስፈልገናል አላልኩሽም? እነሱን ለማውራት ሞክሬያለሁ። በጣም በብዙ ትግስት ውስጥ ከነሱ የሰማሁት ነገር አለ። ምንድነው የሰማው እኮ ልነግርሽ ነው። ይኸውልሽ ምን መሰለሽ ልጅሽ ያው ድርሰት እንደምትጽፍ ነግረሽኛል አይደል? አዎ እንግዲህ አንድ ልጅ እናት ላይ እንደዚህ ልትሆን የቻለችበት ዋናው ምክንያት እንግዲህ ድርሰቷ እንደተሰረቀና በማህበራዊ ሚዲያ እንደተሰራጨ ከሰማችበት ሰዓት ጀምሮ ለምን አልነገርሽኝም ታዲያ? ምኑን ነው የምነግርሽ? የምታውቂውን ነገር ለምንድን ነው የምነግርሽ? ምኑን ነው የትኛው ድርሰትሽ ነው የተሰረቀው? ለምን ትጠይቂኛለሽ? ስንት ዓመት የለፈውበት እንደሆነ ታውቂያለሽ። ከአንቺ ውጪ ማንንም ይሄን ነገር እንደማያደርግ ነው የማውቀው ማለት ይኸውልሽ ምን መሰለሽ ምን ማለት ነው ከአንቺ ውጪ ማለት? ይኸውልሽ ምህረት ምን መሰለሽ መጠይቃሽ አንዳንድ ጥያቄዎች አሉ አይደለም? አታደብስብሰው። ምንድን ነው አልገባኝም። ቀጥታ ነው መጠይቅሽ። ቀጥታ መልሽልኝ። ስለዚህ ሲጀመር ሊጠፋ ይችላል። የለፋችበት ድርሰት ከየት ነው የጠፋው? ከቤት ውስጥ ነው በሆነ መንገድ ተሰርቆ ከየት ወይም ሊሆን የሚችለው ከቤት ውስጥ ነው። ከቤት ውስጥ ነው ያልሽኝ? ከቤት ውስጥ ነው የጠፋው። እንደማያውቅ ሰው ለምንድን ነው የምትሆኙ? ከዚህ ቤት ነው የጠፋው እና ማለት የሚመጣባችሁ እንግዳ አለ ነበርሽ እኮ። ምን ሲሆን ነው የነበርኩት እኔ? ፊልድ ከመሄድሽ በፊት ብዙ ነገሮች ነው የተፈጠሩት። ከአንቺ ውጪ ይሄን ደግሞ ማንም አያደርግም። ከአንቺ ውጪ ማለት አንቺ ነሽ በቃ ያሰረቅሽብኝ ወይ ደግሞ ወስደሽ የሰጥሽው አንቺ ነሽ። የስንት ዓመት ልፋቴን ገደል የከተትሽው አንቺ ነሽ። ቋንዴ ተረጋጊ። አንቺ ተረጋጊ ሜላት። አንቺ ምንድን ነው የምታወራው? ልጅቷ ድርሰቷ ጠፍቷል። እንዴት ሊጠፋ ይችላል? ከየት ነው ማለት እንዴት ከየት ነው ሊጠፋ የሚችለው? እኔ ያጠፋፉ ሁኔታ አላውቅም። ብቻ ግን አንቺ እዚህ በነበርሽበት ጊዜ እኔና እሷ ወተን ስንመለስ ድርሰቷ ወጥቶ ነው ያየችው። ድራማ ነው የምታወሪው? ይኸውልሽ አይደለም እዚህ ቤት የሚመጣባችሁ እንግዳ አለ ከሁለታችሁ ሌላ? ማንም የለም። እና ምን ማለት ነው? እንዴት ነው ከቤት ውስጥ ሊጠፋ የሚችለው? አይደለም እንዴ አይነት ትልቅ ነገር እንዴት ነው ጠፋ ብላችሁ አታፍሪም እንዴ አንቺ? እንዴት ማለት ከዚህ ቤት ዕቃ ጠፋ ስትሉ አታፍሩም ወይ? ለምን እንደማያውቅ ሰው ትሆኛለሽ? በእናትሽ ተይ። ጋር አይደለም ምን ካንቺ ጋር ነው። ይሄን ቤት ከነ ልጅ አደራ ሰጥሽ እንደ አይነት ትልቅ ነገር እንዴት ነው ጠፋ ብላችሁ ቀለል አድርጋችሁ ልታዩት የምትችሉ? ምህረት አንዴ ተረጋጊ። ጥፋቱ ምክንያት እኮ አንቺ ነሽ። ምን ማለት ነው አንቺ ነሽ ማለት? እንግዲህ ቤት የነበርሽው አንቺ ነበርሽ። ቆይ እቺ ምንድን ነው የምታወራው አንቺ? ይኸውልሽ አንዴ ተረጋጊ። ይኸውልሽ የምጠይቅሽን ጥያቄ መልሽልኝ። ስለዚህ ድርሰት መጥፋት የምታውቂው ነገር አለ ወይስ የለም? አሁን አይደል ካንተ ጋር እየሰማሁ ያለሁት አንተ ነህ እኮ እየነገርከኝ ያለው እኮ። ስለዚህ የምታውቂው ምንም ነገር የለም? ባቅ ኖሮ እኔ ልጄ እንደዚህ መጨነቅ አይገባኝም ነበር እስካሁን ድረስ። እሺ ይህ ድርሰት ተሰርቆ ሚዲያ ላይ በወጣበት ጊዜ ፊልድ ነኝ ብለሽ ወጥተሽ ነበር። ግን የነበርሽው ሰማኝ ሲጀመር ይኸውልህ አስጨርሽኝ አለ። ስለተሰረቀ ስላልተሰረቀ አይደለም። ቤትም ሆንባቸው ውስን ጊዜያቶች አሉ። እዚህ ስመጣ ከዛ ጨርሼ የመጣቸው ነገሮች አሉ። እዚህ ሄድ ኦፊስ ደግሞ ማሳወቅ ያለብኝ ነገር አለ እኮ። ገባኝ። ግን ይህ መጽሐፍ ታትሞ ሚዲያ ላይ በዋለበት ጊዜ አንቺ የት ነበርሽ? እኔ ምን አውቃለሁ? አሁን ነው እየሰማሁ ያለሁት እኮ። ምንድን ነው የምትለኝ? ምን አውቃለሁ? ይኸውልሽ አሁን ነው እኮ እንደታተመ መጽሐፉ የታተመው ምን ቀን ነበረ? ቀኑን ታስታውሻለሽ አይደል? ቀኑ ያው ሰኞ ቀን ነው እኔ ያየሁት። በሶሻል ሚዲያ ላይ ነው እንደ ድንገት ስልኬን ቼክ ሳደርግ ያየሁት። ሰኞ ቀን ነበር። እስኪ በትክክል ቀኑን ንገሪኝ። ቀኑን በስንት ወሩን? ያው መጽሐፉን ስላየሽው ሲታተም ስላየሽው ቢያንስ ይሄን ታስታውሻለሽ ብዬ ስላሰብኩ ነው። ይሄ ነገር ከተፈጠረ ወር ሆኖታል። በ27 9ኛ ወር ላይ ነው ይሄ ነገር የተፈጠረው። እሷ እንደማያውቅ ሰው ለምን እንደ አዲስ እንደምትሆን አይገባኝም። ምንድን ነው የምትይው ሜላት? አሁን ባለችው ቀን አንቺ የት ነበርሽ? እኔ ቀኑን ስፔሲፊክ አላውቀውም። ሲጀመር እኔ የምጠቀመው የውጭን ካሌንደር ነው የምንጠቀመው እኛ። ሲቀጥል ደግሞ እኔ ቀን ጠብቄ ወር ጠብቄ አይደለም የምመጣው። ቤት አይደል እንዴ? የሷን ድርሰቶች አይተሻችሁ ታውቃለሽ? ብዙ ጊዜ ትጽፍ ነው እንጂ እንደምትጽፍ አላውቅም። ግን ትነግረኛለች እንደዚህ ጀምራለሁ እንዲህ እየጻፍኩ ነው ብላ የተወሰነ ነገር ትነግረኝ ነበር። እሺ በአንድም ወይም በሌላ አጋጣሚ ልጅሽን ለማገዝ ብለሽ ወይ በሆነ መንገድ ወይ ከስራ ባልደረቦችሽ ጋር ስለ ስቶሪ አውርተሽ ታውቂያለሽ? በፍጹም። እርግጠኛ ነሽ? በጣም እርግጠኛ ነኝ በፍጹም። እሷ ስለምትጽፈው ነገር መጽሐፏን እንጂ መጽሐፏንም የተወሰነ ሰው በጣም የቅርብ ሰው ነው የሚያውቀው። እሺ ወረቀቶች፣ የሷ ወረቀቶች ከአንቺ ጋር ተደባልቆ ያውቃሉ? አያውቅም።
የሷ ዶክመንት ሌላ ጋር ነው ሲጀመር ክፍላችንም አይገናኝም በምን አጋጣሚ የሷ ዶክመንት ወደ እኔ ወደ እሷ ሊሄድ ይችላል ስለዚህ የምታውቀው ነገር የለም ምንም ማቀው ነው እንዴት ነው የምታስበው አንተ ነው መጠየቅ ስላለብኝ እንዴት ነው ስለዚህ ነገር ማታቂው ተናገርሽኝ ያለሽ እኔን እኮ ነው እናትሽን ነው አንቺ ብትሆኚ ታዲያ ካንቺ ውጪ ይሄን ነገር የሚያቅሰው የለም ምን ይሄንን ነገር ምን ያህል ለዚህ ነገር ፍቅር እንዳለሽ አውቃለሁ እንዴት ነው እኔ አንቺን ለማሳበድ መንገድ መሆነው እንዴ እኔ እኮ ጤነኛ ሰው ነኝ ሲሆን መንገድ ልመራሽ ነው የሚገባው እኔ ማድረግ ያለብሽ ነገር ላግዝሽ መንገድ ልመራሽ ነው እንጂ እንዴት ነው እኔ አንቺን ነገር ነጥቄ እኔ ልጠቀምበት እኔ የግል ነገር አለኝ እንዴ ካንቺ ሌላ እኔ እኮ መለፋው እንደዚህ መሆን እኮ ላንቺ ነው እሱን በምን አውቃለሁ ለኔ ትለፊ አትለፊ እና ሌላ ማን አለኝ ምን አውቃለሁ እሱን አንድ ብዬ የምለው ሌላ እኔ ካንቺ ሌላ እዚህ ምድር ላይ ያለኝ ነገር ምንድነው ለማን ነው ልለፋ የምችለው ምናልባት ፍቅረኛ ሊኖርሽ ይችላል ልታገቢ ትፈልጊ ይሆናል እሱን ማቀው ነገር የለም ነግሬሻለሁ ከዚህ በፊት ማቀው ነገር የለም ሳላደርስ እንደዚህ አይነት ነገር አላደርግም ብዬ ነግሬሻለሁ ስለ ነገርሽ ነገር እርግጠኛ አይደለሁም በቃ ስለዚህ በቃ አንቺ ነሽ እንደዚህ ልትሆኚ የምትችይው ስለዚህ እናቴ ሰርቃብኛለች እያልሽ ነው እያወራሻለሽ እንደዛ ነው በቃ ነው የሚሰማኝ እንደዛ ነው በሰዓት በጠፋብኝ ሰዓት የነበርሽው ቤቱን 1 ሳምንት ይሁን 2 ሳምንት ነበርሽ ቤት ውስጥ እንደዛ ከሆነ ታዲያ ለምን ወደ ህግ ለመሄድ ለምን አልሞከርሽ የለማ ማስረጃ የለኝማ ማስረጃ ቢኖረኝማ ኑሮ ቀጥ ብዬ ህግ ጋር ሄዳለሁ ቀን የነገርኩሽ ይሄንን ጽሁፍሽን ተጠንቅቀሽ አጂ ፓተንት ይኖርሽ በስንት ቀን የነገርኩሽ ግድ የለም በቃ አሁን ያው መጣላት አያስፈልግም ግን ያው እንደው ምናልባት እዚህ ቤት ልጅ አለ መታመን እኮ ያማል ገባኝ ተረዳውሽ ግን ምንድነው አሁን እኔ ያኖርኳት ያለሽ ልጅ ነው አንቺ ልጅ ወሰርሽበት ብላ የምትለኝ ነኝ ጥያቄ ለመጠየቅ ያህል ነው ምክንያቱም አሁን ችግር የለውም ይሄን ነገር ማን እንደፈጠረው ማን እንደፈጸመው የሚታወቅበት መንገድ አለ ይሄ የኛ ስራ ነው ችግር የለውም አይደለም ያንተ ስራ አይደለም ይሄ ነገር ሲፈጠር እንደናት ለምን አልነገረችኝም እንደዚህ አይነት ነገር አየው ብለሽ በትነግሪኝ ምንድነው ችግሩ ጥፋተኛ አንቺ ሆነሽ ምንድነው ምነግርሽ በምን እርግጠኛ ሆነሽ ይሄን ለምን አልሆነም እኔ ቤት ውስጥ አልነበርኩም ቤት ውስጥ ባልነበርኩበት ሰዓት ከሷ ጋር ነው ተያይዤ የምወጣው አይደለ አንቺ ደግሞ ቤት ውስጥ ትሆኛለሽ አሁን እዚህ ጋር አለቀ ቤት ውስጥ ደግሞ ካንቺ ሌላ ሰው ማንንም አልነበረም በዛን ሰሞን ሲጠፋ ሁለታችሁም እዚህ ቤት የላችሁ ካለበለዚያ ደግሞ ከሁለት አንዳችሁ እዚህ ቤት የምታመጡት ሰው አለ ማለት ነው እኔ ማንን ሳመጣ ሳይተሽኝ ታውቂያለሽ ማቀው ነገር የለም እኔ ማንቺ ስለአንቺ የምታደርጊው ነገር እኔ ማቀው ነገር የለም ውጪ ይሄ ነገር ሊሆን አይችልም አይ ብላችሁ ካላችሁ ደግሞ እናንተ ሁለታችሁ ሳታቁም አውቃችሁ ወይ ተደባብቃችሁ እዚህ ቤት የምታደርጉት ነገር አለ ማለት ነው ማንንም መጠየቅ ትችያለሽ እኮ ማንንም ሰው ይዤ መጥቼ ሜላት አይደለም ነገርሽን ከቤቴ ጽሁፌ ጠፋ ያልሽ እየነገርሽኝ ነው ማንንም ይዤ እንደማልመጣ ከሷ ውጪ ከማንንም ጋር እንደማልሄድ ጓደኞቼንም እንደተወኳቸው ታውቂያለሽ እሷ ታመጣለች ማለት ነው እሱን እንደማታመጣ ነው የምነግርሽ ከኔ ጋር ነው የምትወጣው ከኔ ጋር ነው የምትገባው ይሄ ጽሁፍ አለቀ አንድ ሰው እርግጠኛ መሆን የሚችለው ስለራሱ ብቻ ነው ስለሌላ ሰው እርግጠኛ መሆን አይችልም እንዴት ነው ያንቺ ግን ለጄብት ራሴን ተጠያቂ ማደርገው ያንቺ ግን ይሄን ያህል ምክንያቱም አንድ ነገር ሲጠፋ ቤት ውስጥ ያለው ሰው ሁሉ አብሮ የሚኖረው ሰው ሁሉ ሊጠረጠር ይችላል ወይም ደግሞ በአንድም በሌላም ሊያውቅ የሚችልበት መንገድ አለ ስለጠፋው ነገር ያንቺ ግን እሷ ላይ እንደዚህ ሙጭጭ ማለት አልተረዳሁትም ሲቀጥልም ይሄን ነገር የምንፈታበት አንድ መንገድ አለ ለማን ያሳየሽው አንቺ ለማን ያወራሽው ይሄን ለማን ከሁለታችሁ ውጪ ማንም የሚያውቀው የለም ስጽፍም ብቻ እንደምጽፍ ታውቂያለሽ ስለመጥፋቱ አውቃለሁ መቼ ነው ያወቅሽው ያው እሷ ከነገረች ለምን አልነገርሽኝም ስንት ቀን አለው ተወጥኩሽ ምን እንዳትናገሪ ስላልኳት ነው ያልተናገረችው እንዴ እኔ እኮ አደራ ሰጣት እኮ ልጅ አምኛት ነው ምን ማለት ነው እንዳትናገር ይሄን ትልቅ ነገር እንዴት ነው ማትነግረኝ መናገር ስለሌለባት ሌላም ነገር ሲጠፋ ነገር አላቅም ማለት ነው አልሰማም ማለት ነው ከዚህም በላይ ነገር ሲፈጠር እስካሁን እዚህ ቤት ውስጥ የተፈጠረ ነገር አለ ምንም የተፈጠረ ነገር የለም ደግሞ ካለ ምንም ተፈጥሮ የሚያቅ ነገር የተፈጠረ ነገር ከዚህ በላይ ምን ይፈጠር እሷ ልጅቷን አጨቅጭቂያት እሷ ምንም የምታውቀው ነገር የለም ጊዜዋን የምታሳልፈው ከኔ ጋር ነው ቤተክርስቲያንም ቢሆን ሱቅም ቢሆን ከኔ ጋር ነው የምትሄደው ስለዚህ ቀላል ነው ወደ ህግ መሄድ ነው አሁን ልናረግ የምንችለው ነገር እሱን ነው አሁን ቀጥታ እንግዲህ ምንም ማድረግ አልችልም ምክንያቱም እዚህ ጋር ወሰድኩትኝ ማለት ነው እኔ ኮንኩ ጠላትሽ ማለት ነው እንሂድ ወደ ህግ እኔ እውነቱ ሊታወቅ ነው የምፈልገው እኮ ሌላ ምንም አልፈልግም ከሆነ መንገድ የምትመሪኝ ከሆነ እንሂድ እኔም ኮንኩ ተጠያቂ ልሂድ እጠየቃለሁ አሁን እርስ በርስ የሚያጣላን ነገር አንቺ አይምሮሽ ነፃ እንዲሆን አልምትፈልጊ በቃ እንሂድ መሄድ ያለብን መንገድ ስማኝ አንተ መሄድ ያለባችሁ እስከዛሬ ድረስ እንደምታደርጉት በህግ መሄድ ያለባችሁ መንገድ ሄዱ እኔ ለመሄድ ፈቃደኛ ነኝ አዎ ሲጀመር ይላችሁ ይሄ በጣም ቀላል ነገር ነው ምክንያቱም ሚዲያ ላይ ወጣ ነገር ነው ሚዲያ ላይ ወጣ ነገር ደግሞ አሳታሚ ኖረዋል የታተመበት ቀን አለ የታተመበት ቦታ አለ የታተመበት ያሳተመው ስም አለ እንደነዚህ አይነት መረጃዎች አሉ ስለዚህ በቀጥታ ልናረግ የምንችለው አሳታሚውና የታተመበት ቦታ
ከህግ ወይም ደግሞ ከፖሊስ ይህ ነገር መጣራት ስላለበት ፍቃድ ጠይቀን ወደዛ እንሄዳለን። በዚህ ደግሞ የክሩ አባሎቻችን ወይም ደግሞ ከኛ ጋር አብረው በትብብር የሚሰሩ የፖሊስ አካላት የህግ አካላት ያግዙናል። ስለዚህ ይህን መጽሐፍ ማናሳተመው ይህ መጽሐፍ ከመታተሙ በፊት መነሻው ሐሳብ ከየት መጣ የሚለውን እያንዳንዷን ነገር ከፖሊስ ጋር እና ከሚመለከተው አካል ጋር ተነጋግረን እኔ እኮ አውቃለሁ ይሄ የታተመበት ቦታ አሳታሚው ድርጅት ድርሰቱ ማን ተብሎ እንደወጣ እኮ እኔ አውቃለሁ። ስለሱ መረጃ አለኝ ስልኬ ላይ ግን መሄድ አልቻልኩም። ለምን ሌላ ከባድ መረጃ የለኝማ። የኔ ኮፒ ቢኖረኝ ጥሩ ነው ይሄ የራሴ ድርሰት ነው ብዬ ለመናገር ያበቃኛል። ግን ይሄንን አሳታሚውን ድርጅት ብቻ ለምን ታተመ ብዬ መጠየቅ እችላለሁ እንዴ? አልችልም። ይኸውልሽ ችግር የለውም ይሄ በቃል ልውውጥ የሚመለስ ነገር ነው። ስለዚህ አሁን ካንቺ ጋር ቀጥታ ወደ አሳታሚ ቦታ በህግ ትብብር እንዲያደርጉልን እናድርግና ያንን ጽሁፍ ወደዛ ማን እንዳመጣው ሰውየው ጋር መድረስ እንችላለን። የምን ህግ ነው? አሁን እኮ ችግሩ አንዴ ተፈጥሯል አይደለ? ያለፈ ነገር ነው። ኧረ እባክሽ ምንድነው ህግ ምናምን ብላ ያለፈ ነገር ነው። ስለዚህ የምታውቂው ነገር አለ? የማውቀው ነገር አለ። ግን ለምን ሄዳለና ቤት ውስጥ ያለነው ሶስታችንን አይደለ? እኔም አንቺም እንሄድና ተጠያቂ እንሆናለን። ተጠያቂ መሆን ያለበት ሰው ይጠይቃል። ልጅቷ አይምሮ ነፃ መሆን ስላለብን እንዴ አንቺ ምን ሆነሽ ነው? አሁን በጣም እየተቀየርሽብኝ ነው ያለሽው። እኔ ምን ሆነ? የምታውቂው ነገር ካለ ንገሪ። ምንም የማውቀው ነገር ያለዛ ግን የሐሳቡ ፈልግም በቃ እንሂድ ወደ እኔ ነው የጠረጠሩኝ። አንቺም እኔ ነው የጠረጠሩኝ። ተጠርጣሪው ይኸውልሽ ይሄ በዚህ ጋር ምን ህግ አያስፈልግም። እና ምንድነው በቃ እዚህ ጋር ምንም መደረግ የለም። አልፏል አይደለ? ያ ነገር በቃ አልፏል አይደለ? ነገር አለ ሰለኝ ከኔ ደበቅሽው ነገር አለ። እኔ ካንቺ ምንም ደብቀው ህልሜን እንደምፈልገው ታውቂያለሽ። ለህልሜ ነው ትልቁ ታውቂያለሽ አይደለ? ለአንቺ አስብኝ እና ለምን ህግ ጋር መሄድ ያለብሽ? እስቲ መልስ የዚህ ልጅ አይምሮስ አንተ አይደለ? አንቺ ነሽ ወሰርሽባት አልሽኝ አይደለ? እንሂድ ህግ ቦታ። ለምን ህግ ቦታ እንሄዳለን? አጣፍቷል አይደለ? እንዴ ያለፈ ነገር ነው በቃ። ምን ማለት ነው አጣፍቷል? ያንን ነገር ሲጠፋ ነገ እኮ ይሄ ለህይወታችን ያሰጋል እኮ። ስለዚህ መሄድ ካለብን ህግ ቦታ ተነሽ እንሂድ። እስካሁን እንደዚህ አይነት ነገር ተፈጥሮ ያውቃል? ተፈጠረ። አሁን ተፈጠረ። በቃ ዋስትናለሽ? ለነገ ዋስትናለሽ ወይ? ለዚህ ይሄ ነገር ሲጠፋ እኮ ቀላል ነገር አይደለም። ስለዚህ በቃ ነገ ህይወቷን አንቺ ያሹን መረጃ ያዥና አሁን ቀጥታ ወደ ፖሊስ ጣቢያ እንሄዳለን። ምክንያቱም እነሱ እንደዛ ነው የሚሻለው። ተነሽ ሁላችን መሄድ አለብን። ስላለው ሁኔታ ማወቅ ማጣራት አለብን። አትሂዱ በቃ አትሂዱ። ምን ተነገርሽ? ምንድነው የምታውቂው ነገር? ምን ማለት ነው? እኔ ምንም የማውቀው ነገር እና ራሴ ምን እንዳለ መከረኪ በቃ እኔ እየከለከልኩሽ አይደለም። ለምን ነይ ሂጂ። እሺ የምታውቂው ነገር ምንም የማውቀው ነገር የለም። ለምንድን ነው እንዳንሄድ የምትፈልጊው? ለምንድን ነው እንዳንሄድ የማትፈልጊው? እኔ ነው አይደል የጠረጠርሽው? እኔ ነኝ አይደል ጥፋተኛ? ማንም ሰው ጥፋተኛ ማድረግ አልፈልግም። እና እኔም ከሆነች ያለውን ነገር ማወቅ አለብኝ። አዎ ያለውን ነገር ማጣራት አለብን እኮ። እንሂድ በምታጣራ እኮ እንሂድ። ለምን ህግ ቦታ ትሄዳላችሁ? ቀላል ነገር ነው አይደል? ምኑ ነው ቀላል ነገር? ምኑ ነው ቀላል ነገር? ከህግ ውጭ ለማራጫ የምታውቂው ነገር አለ? እኔ ምንም የማውቀው ነገር ኖሮ አይደለም። እኔ የፈራሽው ህግ ቦታ መሄድ እኔ ነኝ እኮ ተጠያቂ አይደል እንዴ? አንቺ ነሽ ወሰድሽው ብለሽኛል። አንቺም ራስሽ ተጠያቂ እኔ ነኝ እኮ መፍራት ያለብኝ እኮ። አንቺ ምን ማስፈራሽ? ተጠያቂ ያደረገች ራስሽ ብለሻል። ስለዚህ መፍራት ያለበት እኔ ነኝ እኮ መፍራት ያለብኝ አይደል? አንቺ ምን አስፈራሽ? በቃ እሺ ጠፍቷል አይደለ? ጠፍቷል በቃ ከዛስ ንገሪኝ እስኪ። ይሄ ነገር ከዚህ ቤት ጠፋ አላችሁ። አንቺ የምታውቂው ነገር አለ ማለት ነው። ነገስ እኔ አይደለም። እሺ ወደ ፖሊስ ጣቢያ እንሂድ። ለምን እንሄዳለን? ፖሊስ ካሜራ እና እኔ መሄድ አልፈልግም። በቃ ለምን? የምትፈሪው ነገር አለ? እኔ ምንም የምፈራው ነገር ኖሮ አይደለም፣ ግን በቃ አልሄድም። እዚህ ቤት ውስጥ ድርሰቱ ጠፍቷል። እኔ እኮ አንቺን እረዳሻለሁ እኮ ስላለው ነገር ምንም አንቺ ጥፋት እንደሌለብሽ አውቃለሁ። ምንድነው የፈራሽው? የምታውቂው ነገር አለ? እኔ አይደለም እንዴ ወሰድኩት? ሌባ ያላችሁት እኔን ነው አይደል? እኔ ለፈራ በቃ እኔ ምንም ማለት አልችልም። ብቻ ግን መሄድ አልፈልግም። ምን ማለት ነው መሄድ አልፈልግም? በቃ ያለፈ ነገር አይደለ? በቃ እንደውም አንቺ ነሽ የምትሄጂው። ነይ እኔ ለምን ሄዳለሁ? በቃ እኔ ወደ ህግ ቦታ መሄድ አልፈልግም። ነይ ሂጂ። ነይ ሂጂ። በጉልበት ሳይሆን በስነ ስርዓት ሂጂ እንጂ ምን ሆነሽ ነው? አንቺ ጨርቅሽ ጠይቂያት። ምን ሆነሽ ነው? እስኪ ቁጭ በይ እስኪ ተረጋጊ። ቁጭ በይ እስኪ። ምን ሆነሽ ነው? ስንት ዓመት የለፈውበት ህልሜ እንደሆነ አታውቂም? እንዴት ነው አልሄድም? ምን የምታውቂው ነገር እንደሌለ እኔ አውቃለሁ። ከዛ በተረፈ ሄደሽ ስላለው ሁኔታ እኔ ስለነበርኩበት ሁኔታ መናገር አቅቶሽ ነው? ችግርሽ ምንድነው? ይቅርታ አድርጊልኝ። ምንድነው ይቅርታ አድርጊልኝ ማለት? በቃ አንቺ ብለሽ ይቅርታ አድርጊልኝ። ምንድነው ይቅርታ አድርጊልኝ ማለት? ምንድነው ይቅርታ ነገር አለ ማለት ነው? እሷ ጋር ነው ችግር ያለው። ምንድነው ምኑ ነው ይቅርታ የሚደረግልሽ? ምንድነው የምታወሪው? እያመንሽኝ ነው ከዳውሽ። ምን ማለት ነው? ጭራሽ ከዳተኛው አንቺ ነሽ? ስለምንድነው የምታወሪው? አንቺ ነሽ ብትፈጽም ታረጋግኛለሽ። ገንዘቡ ያስፈልገኝ ነበር።
ቋንዴ ተረጋጊ ያ ስለዚህ ያደረግሽው ነገር አንቺ ነሽ ማለት ነው አንቺ ነሽ ይሄን ሁሉ ነገር ስታደርጊ የነበረው ስንት አመኘሽ እንደ እህቴ አይቼሽ እንደ ጓደኛ አይቼሽ ከእናቴ ጋር አጣልተሽኝ ይቅር በይ ሚሊ ምንድነው ይቅርታ ማደርግልሽ እባክሽ ገንዘቡ በጣም ያስፈልግሽ እናቴ ላንቺ አንሳ ነው ሚሊ እባክሽ ተረጋጊ እንደዚህ ታደርጊያለሽ ምን ማለት ነው ተረጋጊ ተረጋጊ ምን ይፈጠራል አይደለም እንስማው ነው ቆይሽ መንገዱን ካወቅነው እኮ አዳምጪ መንገዱን ካወቅነው ማስመለስ አይከብደንም አይደል አንቺ ደግሞ ከዚህ በላይ ለታፍነት ሲሰው ነሽ አይደል ጥሩ አይሙር ያለሽ ሰው ነሽ ይቅርበኝ እናቴ ልከታለች ተነሽ እኔ አላዘንኩሽ ቆይ ነገሩን አሁን እንደዛ ሆኖ ቢያንስ ምክንያቱን አውቀናል እና እናስመልስልሻለን ቆይ ምን ቀና ብለሽ አውሪ ምንድነው ያደረግሽው እያንዳንዷን ነገር ንገሪን ምንም የማለት አቅሙ የለኝም ያውልሽ ትሰሚኛለሽ ቢያንስ አሁን እንኳን እናትና ልጅን ካጣላሽ በኋላ ትንሽ ረራይ ይኑርሽ እም መጽሐፍ ምናስመልስበት መንገድ ካለ መረጃ ስጭኝ ገንዘቡ ለምንድን ነው ያስፈልጋል እስቲ ብቻ ጠይቅ እኔ ላንቺ ገንዘብ ለመስጠት አንሽ ነው ገንዘብ ያስፈልግሽ ለምንድን ነው ከደሞዝሽ በላይ ነው አይደል ቤተሰብ የሚላከው ምን ሆነሽ ነው አንቺ ገንዘብ ያስፈልገሽ ለምንድን ነው ገንዘብ ይፈልግሽው ይሄን ያህል እንደዚህ ቤተሰብ ለምን ብትጠይቂኝ አልሰጥሽም ነበር ተሰጪ ነበር ግን ገንዘቡ በጣም ብዙ ነው ለምንድን ነው ያስፈልገሽ ለምን አትጠይቂም ነበር እንደዚህ የዚች ልጅ አይምሮ መበጥበጥ ለምን አስፈልገሽ ገንዘቡ ለምን ቢያስፈልግሽ እሺ እቺ ራሷን አታቢውንስ ለቤተሰብ ከመና በጣም ያስፈልገኝ ነበር ለምን አልነገርሽኝም በሰዓቱ ድፍረቱ አልነበረኝ ያን ሁሉ ብር ለመጠየቅ ብር ስለዚህ መስረቅ ነበር መፍትሄው አማራጭ ብየው ነው ከበስተኋላሽ ሌላ ሰው አለ አሁን ግልጽ አድርገሽ ተናገሪ ይኸውልሽ ምን እንዳደረግሽ እያንዳንዷን ነገር በዝርዝር ተናገሪ ምክንያቱም ማትናገሪ ከሆነ አብሮሽ ማን ነበር ምክንያቱም ይሄንን ነገር ልታደርግ የምትችው የሆነ የሚተባበርሽ አካል ቢኖር ከዛ ወዴት ነው ይሄንን ነገር ሰርቀሽ ወይም ደግሞ አውጥተሽ ሰጠሽው ለማን ነው በፊት የማቃት ልጅ ነበረች እሺ እና አልፎ ስንገናኝ ስላለው ነገር ስለሁሉም ነገር ነግራታለሁ ማለት እንዴት እንደምኖር ከማን ጋር እንደምኖር አብሬያቸው ምናራቸው ሰዎች ምን ያክል አቅም እንዳላቸው ከማን ጋር እንደምኖር ብቻ ያለው ነገር ሁሉ ነግራታለሁ ከዛ ስለሚላትም የድርሰት ሁኔታዎች ምናምን አውርቻት ነበር አንቺ ሚስጥረኛ ብዬ እንደዚህ ለሌላ ሰው አውጥተሽ ተሰጫለሽ ሚስጥር ለሌላ ሰው ተሰጫለሽ እስቲ ትጨርስ ታውራና ትጨርስ ያንቺን የማውራት አቅሙ የለኝም እሺ ጨርሽ ከዛ ነገርኳት እንደዚህ ገንዘብ በጣም እንደሚያስፈልገኝ ምናምን ነገርኳት ከዛ ልጠይቅ ምናምን ሰው እንደዚህ ስላት ለምን ጠይቂያለሽ ልጅቷ እየጻፈች ነው ምናምን ብለሽኝ ነበር አለችኝ አሁንም መጨረሳለሽ ልታሳትም ነው ምናምን ብዬ ነገርኳት ከዛ ያን ነገር እኮ ብንወስድ እንደዚህ ያክል ገንዘብ በደንብ እናገኝበታለን አንቺም የፈለግሽውን ብር ሰው ሳትጠይቂ ልታገኝ ትችያለሽ አለችኝ ስለዚህ ለሷን አሳልፈሽ ሰጥሻት እኔ ሁኔታዎቹን ሂደቱን በደንብ ስለማላቅ ለሷን አሳልፈሽ ሰጣት እሺ እሷስ ምን አደረገች እሷ ምን እንዳደረገች አላውቅም ብቻ ግን የሚያስፈልገኝን ያክል ገንዘብ ሰጣኛለች እኛ እናቃታለን ልጅቷ አታውቃት ሶስት ታውቃታለች የሆነ ቀን አብረን ወተን ሰላም ብለናታል እንደው ዝም ብሎ እንደዚህ መንገድ ላይ ተገናኝተን እንጂ እሷም ዲቴል አታውቃት በደንብ አታውቃት እንደሱ እንደው ብትሰጥሽ ነው ምን ያህል ላይ ከምን እንደሚያስፈልገው ነው ወጪ ሸፍኑልኝ ማን ታሞች ክፍለ ሀገር ቤተሰቦች ናቸው እና ታዲያ መታመማቸውን ስትሰሚ ለነሱ አታማክሪ አንቺ ከዚህ ቤተሰቦች ታመው መተው እዚህ ቤት ታከመው ደነው አልሄዱ እናቴ አሁን ላንቺ አንሳ ነው ይሄን ሁሉ ነገር ያደረግሽው ስንት መስዋዕትነት እኮ ከፍላልሻለች ተይ እዛ ገጠር ልትዳሪ ስቲ አትሄድም ብላ ያስቀረችሽ እሷ ነች እሺ ከሷም ብሶ ከኔ ጋር ብዙ ጓደኝነት ነበርሽ እንደ ሰራተኛ ሳይሆን እንደ ቤተሰብ ነው እኮ እየኖርሽ የነበረው ከናቴ ጋር ታጣይኛለሽ አላሳዝንሽም ትንሽ ህልሜ መስረቅሽ ሳይንስ ከሷ ጋር ታጣይኛለሽ ግን ወንጀል መሆኑን ታውቂያለሽ የሁሉ ነገር ያደረግሽው እሺ አሁን እነዚህ ሰዎች የት ነው ያሉት ደሞስ እንዴት ነው ጽሁፉን አሳልፈሽ ከሰጠሽ በኋላ ለልጅቷ ከሰጠሽ በኋላ ከዛ በኋላ ያለውን ነገር ማታውቂ
ሙሉ ሂደቱን አላውቅም። ልጅቷ ስሟ ማን ነው? የት ነው የምትኖረው? አድራሻዋ የት ነው? እዚሁ አዲስ አበባ ውስጥ እንደምትኖር ነው የማውቀው። ማለት ቦታ ትቀያየራለች፣ ከቤተሰቦቿ ጋር አይደለም የምትኖረው። ለምንድን ነው ቦታ የምትቀያየረው? እኔ ቋሚ ምክንያቷን አላውቅም፣ ብቻ ግን የተለያዩ ቢዝነሶችን እሰራለሁ ነው የምትለኝ። አንቺ ግን በምን ሰዓት ወጥተሽ ነው ውጭ ሳያወቅሽ? አዲስ አበባ ኖረሻል? በፊት አውቃት ነበር። በፊት አውቃት ነበር። የት? በፊት ከክፍለ ሀገር ስትመጪ እዚህ በእኔ የገባሽው ባደራ የተቀበልኩሽ እኔ ነኝ። በምን አጋጣሚ ወጥተሽ ነው እዚህ ደረጃ እንደዚህ ሰው ማወቅ የደረሽው? አጋጣሚ ነው። ወደ ሱቅ ምናምን ስወጣ ድንገት ማገኛት። ከኔ ሌላ ወጥተሻል ወይስ ታታልይኛለሽ? ስለዚህ ብዙ ነገር ስትደብቂ ነበር ማለት ነው። እስካሁንም ደግሞ ሁሉንም ነገር ስትሸፋፍኝ የነበረው ራስሽን ለመከላከል ነበር። አልሄድም የሚያልሽው ለዛ ነው ማለት ነው። ስለዚህ አሁን ልናደርግ የምንችለው ነገር ሌላ ያልነገርሽን ነገር ካለ እያንዳንዷን ነገር ተናገሪ። የቀረ ነገር ካለ የሚጠቅመን፣ ምክንያቱም እዚህ ጋር የሰው ህልም ነው የተሰረቀው። ሌላ ምንም የቀረ ነገር የለም። ስለዚህ አሁን የልጅቷን ስልክና ስም ግን ልሰጣችሁ እችላለሁ። የት እንዳለች አላውቅም። ስልክ አይደለም የምፈልገው። አንቺም እዚህ ጋር የሰውን አእምሮ እንደ መዝረፍ ነው የሚቆጠረው። ምክንያቱም የጉዳዩ የመጀመሪያም ተጠያቂ አንቺ ነሽ። ምክንያቱም ከነበረበት ቦታ ያነሳሽው አንቺ ነሽ። ይሄንንም በቃልሽ አረጋግጠሻል። ስለዚህ አሁን በቀጥታ ካንቺ ጋር ወደ ፖሊስ ጣቢያ እንሄዳለን። እያንዳንዳቸውን ስምና ስልክ ብቻ አይደለም በአካል የት እንዳለሽ ፈልገሽ ያለችበትን ቦታ እሷስ ደግሞ ለማን አሳልፋ እንደሰጠች ሁሉንም ነገር ራስሽ ባንደበትሽ ለፖሊስ ትናገሪያለሽ። አሁን ለቤተሰቦችሽ ምንድነው መላቸው ነው? አደራ ብለው ነው የሰጡኝ። አሁን ምን እያደረገች ነው የምላቸው? ከዚህ በኋላ ይሄ ያደረግሽው ነገር ወንጀል ነው፣ ትጠየቂበታለሽ። እሱ ህግ በሚፈርደው ይፈረድብሽ። እኔ የማውቀው ነገር የለም ስለሱ። ግን ለቤተሰቦችሽ ምንድነው መልስ የምሰጠው? እስቲ ንገሪኝ። ይሄ ሁሉ ውሸት ለምን አስፈለገ? እንደ ቤተሰብ አይተንሽ፣ እኔ እንደ እህቴ አይቼሽ፣ እሷ እንደ ልጇ አይታሽ ከኔ በላይ ነው ባይገርምሽ ስታደርግልሽ የነበረው። እኔ እንኳን እንድናገርሽ አትፈቅድልኝም። ይሄን ያክል ምን ብበድልሽ ነው? ምንም አልፈልግም። በይቅርታ የሚሆን ነገር አይደለም። ተነሽ ሰናይት፣ ይሄ እኮ አሁን በይቅርታ የሚፈታ አይደለም። እኔ ይቅርታ አድርጌልሻለሁ። ጥፋተኛ ነኝ። ግን ለቤተሰቦችሽ አሁን እስቲ አንድ ለበሽተኛ እናትሽ አሁን ምንድን ነው የምትያት? ትንሽ እንኳን አታፍሪም? ትንሽ አይሰማሽም? ለእናትሽ አታዝኝም? የኔ ይቅርታ እኮ አይደለም ነገር የሚፈታው። ለእናትሽ ምንድን ነው የምትያት? ታለሽ አይደለ? አሁን እንደነሱ እንኳን አታይንም? በህይወትሽ አትፈልጊያትም እናትሽን? ህይወትሽን ሙሉ ለቤተሰቦችሽ አለ እንትን ስትይ ኖርሽው። ያውላችሁ አሁን ልናደርግ የምንችለው አንድ ነገር ነው። ይህንን መጽሐፍ የምናስመልስበት መንገድ መኖር አለበት። ስለዚህ አሁን ይህንን ነገር እኔ ስለያዝኩት እስከ መጨረሻው ድረስ ህግ ቦታ ሄደን ይህን ነገር እንደገና የሚመለስበትን መንገድ እንፈልጋለን። ለጥያቄ የምትፈልጉ ከሆነ እንጠራችኋለን። አሁን ግን እሷ ከኔ ጋር መሆን ስላለባት ወደ ህግ ቦታ ይዣት ሄዳለሁ፣ በቃሏም ስላረጋገጠችልን ጥፋቷን። እናንተ ግን ቢያንስ አሁን ይቅርታ ተጠያይቃችሁ ያለውን ነገር ከኛ እንድትጠብቁን በትዕግስት እስካሁን በትዕግስት ስለጠበቅሽን አሁንም ድጋሚ በትዕግስት እንድትጠብቂን እንፈልጋለን። አይዟችሁ።